ውድ አድማጭ ተመልካቾች ዛሬ ያስኩላችሁ ዜና ኢትዮጵያውያን በውጭ ሀገር የናፍቆት የትዝታ የመመለስ ህልምና የተስፋ ቀናትና እንዲሁም የወደፊት እቅዶችን ያትታል። ኢትዮጵያ ስሟ ሲጠራ ልብ የሚነካ ከርቀት ሆነን የማንረሳት ሀገር ነች። በውጭ ሀገር ያለን ኢትዮጵያውያን ለእሱ ያለንን ፍቅር በርቀት አይደክምም፣ ይልቁንም ይጠነክራል ይላሉ ኢትዮጵያውያን። በእንግድነት ሀገር ላይ ስንነሳ ሀገራችን ጧት በልባችን ይበራል። የእናት ድምፅ፣ የአባት ምክር፣ የጓደኛ ሳቅና የመንደር ህይወት እንደ ፊልም አእምሯችን ይዞራል። ናፍቆት ቃል ብቻ አይደለም። ናፍቆት ስሜት ነው። ናፍቆት ህመም ነው። ናፍቆት ኃይል ነው። ከኢትዮጵያ ርቀን ስንኖር ናፍቆታችን እኛን የሚገፋ ወደ ስኬት የሚያነሳ የውስጣችን ኃይል ነው ይላሉ። በውጭ ሀገር ስንረሳ ቀን ቀን ላባችን ሲፈስ አንድ ህልም አብሯችን ይጓዛል። አንድ ቀን እመለሳለሁ የሚል ህልም ነው። መመለስ ለኛ አንድ ቀን ብቻ አይደለም። መመለስ ክብር ነው። መመለስ ኃላፊነት ነው። መመለስ ለአገር አገልግሎት ነው። ብዙዎቻችን እንቆጥባለን፣ እማራለሁ፣ ልምድ አካብዳለሁ፣ እናመለሳለሁ ብለን እንኖራለን። የተስፋ ቀናት በቀላሉ አይመጡም፣ ግን ይመጣሉ። ዛሬ የምንሰራው መከራ ነገ የምንናገረው ታሪክ ይሆናል። በውጭ ሀገር ያለን ኢትዮጵያውያን በሁለት ዓለም መካከል እንኖራለን። ሰውነታችን በውጭ ሀገር፣ ነገር ግን ልባችን በኢትዮጵያ ውስጥ ነው። የወደፊት እቅዶቻችን በገንዘብ ብቻ አይወሰኑም። በእውቀት፣ በልምድ፣ በሰብአዊነትና በፍቅር ይገነባሉ። አንዳንዶቻችን ቢዝነስ ለመክፈት እናልማለን። አንዳንዶቻችን ትምህርት ለማገልገልና ሌሎች ደግሞ አገርን ለመርዳት ለህብረተሰብ ለውጥ እንሰራለን። ኢትዮጵያውያን እኛን ትጠብቃለች። በችግር ሆነንም በተስፋ በሁል ጊዜም ልጆቿን ትጠብቃለች። ስለዚህ በውጭ ሀገር ያለን ወገኖች ናፍቆታችሁን ወደ ኃይል ቀይሩ፣ ህልማችሁን ወደ እቅድ ቀይሩ፣ እቅዳችሁን ደግሞ ወደ ተግባር ቀይሩ። አንድ ቀን በኢትዮጵያ መሬት በክብር እንቆማለን። ያለ ተስፋ አልቆምንም ብለን እንናገራለን። ኢትዮጵያ ታሪካችን ናት፣ ህልማችን ናት፣ ወደፊታችን ናት ይላል የዛሬው ዜና። የውድ አድማጭ ተመልካቾቼ ቸር እደሩ።